وقل رب زدني علما. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. بالله فقاد منا نسو كسر رتنيا وحديثنا عن نعمان بن بشير رضي الله عنه عن النبي صلى الله عليه وسلم قال: الدعاء هو العبادة. ثم قرأ: وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين. أخرجه أبو داود والترمذي وابن ماجه. كنعمان ابن بشير تيزو الزيقة عند ليلة كستت سلالة سل نعمان نسالو. بشير أباتاتشو ልጃቸው ኑዕማን ይወዱ ስለነበረ ከሌሎች ልጆቻቸው ለይተው አንድ ስጦታ ይሰጡታል። ሚስት ምን አለች? ይሄንን ስራህን ነብያችንን ሰለላሁ ዐለይሂ ወሰለም ሳታስመሰክር ምን መሆኑን ስራህ ልክ መሆኑን ሳታስመሰክር እኔ አልቀበልህም አለችው። ከዛ ነብያችን ሰለላሁ ዐለይሂ ወሰለም ጋር አባት በሺር ሄደ። ምን ሊል? ለልጄ ኑዕማን ይሄን ስጦታ ሰጥቼዋለሁ አላቸው። የአላህ መልእክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁን ምን አሉት? ለሌሎች ልጆች ሰጥተሃል ወይ አሉት። አልሰጠሁም አላቸው። በአስቸኳይ መልስና ተቀበል አሉት። ከዛ ምን አሉት? አላህን አትፈሩም ወይ? በልጆቻችሁ መካከል እኩል አድርጋችሁ አትይዝም ወይ አሉት። ስለዚህ ከዚህ ታሪክ ከኑዕማንና ከአባቱ ምን እንይዛለን? አንድ አባት ለሁሉም ልጆቹ የሚሰጠው ስጦታ ከሌለው ለአንዱ ነጥሎ መስጠቱ ጭራሽ በሌሎች ወንድሞቹ ጠላትነትን ስለሚያፈራ ኢስላም በምን አዘዘ ማለት ነው? ስጦታዎችን እኩል በማድረግ ላይ ኸይር። አኑዕማን ከኑዕማን ተይዞ ኢብን በሺሪን የበሺር ልጅ የሆኑት ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አኑዕማን ከኑዕማን ተይዞ ኢብን በሺሪን የበሺር ልጅ የሆኑት ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አኒ ነቢይ ነቢያችን እኮ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን ቃል እንዲህ አሉ። አዱአኡ ይሄ ጸሎት የተባለው ጉዳይ እኮ ሁወ እሱ እኮ ነው፣ አልዒባደቱ አምልኮ እኮ ነው አሉ። እንግዲህ የነቢዩ ሰለላሁ ዐለይሂ ወሰለም አገላለጽ ራሳቸው ምን አሉ? ስለ ራሳቸው ሲናገሩ ኡቲቱ ተሰጠሁኝ፣ ጀዋሚዑ አልከሊም ከንግግር በአጭር ንግግር በጣም ብዙ ቁም ነገር ያለውን እንዳስተላልፍ እኮ ተሰጥቻለሁ አሉ። በሚያሳዝን ሁኔታ በሳቸው እንዲህ ነገሩን መግለጽ፣ ደረቅ በሆኑ ሰዎች ልብ ውስጥ ደግሞ ይሄን በማስተባበል ምን ይሉታልስ? ምን ሚሉ ሰዎች አሉ? ይፈጥረኛል እስካላልክ ድረስ ሸሆቹን ድረሱልኝ ብትላቸው፣ ልጅ ስጡኝ ብትላቸው እነሱ ፈጣሪ ናቸው እስካላልክ ድረስ ችግር የለም ይላሉ። ነቢያችን ግን ሰለላሁ ዐለይሂ ወሰለም ሐትመን መቅድያ የተዘጋ ፍርዳቸውን ሰጡ። ምን ሲሉ? አዱአኡ ይሄ ጸሎት የተባለው ጉዳይ ሁወ እሱ እኮ ነው፣ አልዒባደቱ አምልኮ ነው። ስለዚህ ከአላህ ውጭ ያ አላህ ያ ረሕማን ያ ረሒም ከምንለው ውጪ ወደ ፍጡራን እገሌ የምትባለው ፍጡር ይሄን አድርግልኝ በፍጹም አይባልም። ከተደረገስ ምን ይሆናል? ሽርክ ይሆናል፣ በአላህ ላይ ማጋራት ይሆናል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ሌላ የቁርአን አንቀጽ አነበቡ። ثم ከዛ አዱአኡ ሁወ አልዒባደቱ ካሉ በኋላ ثم ከዛ በኋላ ቀረአ አነበቡ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው? ወቃለ አለኮ ማን አለ? ረቡኩም ጌታችሁ እኮ አለ። ኡድዑኒ ሁለት ነው ትርጉሙ። አምልኩኝ ለምኑኝ፣ አምልኩኝም ለምኑኝም ተብሎ ተተርጉሟል። ኡድዑኒ እኔን ብቻ አምልኩኝ፣ እኔን ብቻ ለምኑኝ። አስተጂብ መልስ እሰጣለሁ፣ ለኩም ለናንተ። ምን ማለት ነው? አምልኳችሁን ተቀብዬ ደሞዝ እከፍላለሁ። አንድ አስተጂብ ለኩም የለመናችሁትን እሺ ብዬ ለናንተ መልካማችሁ ከሆነ እሰጣችኋለሁ የለመናችሁትን ነገር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በጣም ሐፍረተኛ ጌታ ነው አሉ። ምንድነው አሉ? ሐፍረተኛ ጌታ ነው። እናንተ እጃችሁን ወደሱ ዘርግታችሁ ያቺን እጅ ባዶዋን ሊመልሳት እኮ ያፍራል አሉ። ዱዓው በስንት መልክ ይመለሳል? በሶስት መልክ ይመለሳል። አንደኛ እየመጣባችሁ ያለ በላ ካለ እሱኑ ይመልሰዋል አሉ። በምናችን? በዱዓችን። ሁለተኛ የጠየቃችሁ ጥያቄ
ለእናንተ የሚበጅ ከሆነ ይሰጣችኋል። ሶስተኛስ ለአኺራ ያስቀምጥላችኋል። ስለዚህ ዱዓ ስናደርግ በፍጹም ተስፋ መቁረጥ አያስፈልግም። ከኛ የሚጠበቀው ምንድነው? ደጋግሞ መለመን። እንዲያውም አላህን ልናመሰግን ይገባል። ምን እሱን እንድንለምነው ምላሱን ያገራልንን ጌታ፣ ምላሳችንን ያገራልንን ጌታ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ዝምድናን በመቁረጥ ላይ እና ወንጀል በመስራት ላይ አላህን እስካለመናችሁ ድረስ አላህ ዱዓችሁን እሺ ብሎታል። ስለዚህ ወቃለ ረቡኩም ud'uኒ አስተጂብ ለኩም፣ ላመለካችሁኝ አምልኮ ደሞዝ እከፍላለሁ፣ ለጠየቃችሁ ጥያቄ መልስ እሰጣለሁ። ይሄ ካልሆነ ስራችሁ ኢነለዚነ እነዚያ የስተክቢሩነ የሚኮሩ የሆኑ ሰዎች ምን ከማድረግ አላህን ከማምለክ እና አላህን ከመለመን ሚኮሩ የሆኑትን ሰዎች እኮ አን ዒባደቲ ማለት አንዱ አይ እኔን ከመገዛትና እኔን ከመለመን ሚኮሩ የሆኑትን ሰዎች ሰየድኹሉን ይገባሉ ጀሃነም ይገባሉ። ዳኺሪን አይ ዘሊሊን ወራዳ ሆነው ተዋርደው እኮ እሳት ይገባሉ። አላህ ይጠብቃል። ስለዚህ ዱዓ ምንድነዋል? አምልኮ ነው። ጌታችንን አላህ ሱብሓነሁ ወተዓላ በአግባቡ ልናመልከው ይገባል። እሱንም ከማምለክ ልንኮራ በፍጹም አይገባም። ኸይር አኽረጀሁ አቡ ዳውድ ዘግበውታል። ወትርሚዚ ወብኑ ማጃ እነዚህ ሁሉ ሙሐዲሶች ዘግበውታል። 15ኛ ሐዲስ عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم قال الله تبارك وتعالى عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم قال الله تبارك وتعالى أنا أغنى الشركاء عن الشرك من عمل عملا أشرك فيه معي غيري تركته وشركه أخرجه مسلم. سبحان الله. كعب هريرة يزو الله ملكم سراتشون يودد الله تشونا قال اندهالو قال رسول الله يا الله ملك تنيا اندهالو صلى الله عليه وسلم يا الله صلاة الناس سلام برساتشو ليهم قال الله لما جمّر يجزي اسكهم كايناتشو أسرارات حديثوች ውስጥ አንድ ልዩ ሐዲስ መጣ። እንዲህ አይነት ሐዲሶች ምን ይባላሉ? ሐዲሰል ቁድሲ ይባላሉ። ሐዲሰል ነበዊና ሐዲሰል ቁድሲ። ሐዲሰል ቁድሲ ማለት ነብያችን ሲያስተላልፉት ሐዲስ ከመሆኑ ጋር አላህ እንደዚህ አለ ብለው የሚያስተላልፉት ምን ይባላል? ሐዲሰል ቁድሲ ይባላል። ጥሩ የሳቸው ሲሆን عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم اندي قالوا تبلو قطتا የነብያችን ቃል ነው የሚመጣው። ገብቷቸዋል ልዩነቱ? ይሄው እዚህ ጋር ምን መጣ? قال رسول الله ከተባለ በኋላ የአላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁን አሉ ከተባለው ምን አሉ? قال الله تبارك وتعالى قال الله አለ ተባረከ ሲባል አልሰማችሁ? በብዛት ኹጥባ ላይ ሁለት ትርጉም አለው። አንደኛ ጠራ፣ ሁለተኛ በስሙ የሚገኝ በረከት በዛ። ሁለት ትርጉም ነው ያለው ተባረክ የሚለው ቃል። ወተዓላ የላቀው ጌታ እኮ አላህ እንዲህ ያለ እኔ እኮ አኽና የተብቃቃሁ ነኝ። ገኒይ ከሚለው ነው የመጣው። እኔ እኮ አኽና የተብቃቃሁ ነኝ። አሹረካ ከተጋሪዎች አን ሽርክ በእኔ ላይ ከሚደረቡብኝ ተጋሪዎች እኮ የተብቃቃሁ ነኝ። በፊትም ብቻዬን የነበርኩት መጨረሻም ላይ ብቻውን ነው የሚቀረው አይደል? ወል አወሉ ወል አኺሩ። እሱ እኮ ጥንትም ብቻውን የነበረ ነው፣ ከዛም መጨረሻ ላይ ብቻውን የሚቀር ነው። ስለዚህ እኛ አምልኮ ስንፈጽም ለሱ ብቻና ብቻ እንጂ ማንንም ከደረብ ምን ያጋጥመናል? እራሱ አብራራ አላህ። መን ያግለሰብ አሚለ የሰራ ሰው አመለን ስራን የሰራ ሰው። ሁላችንም ስራ ሰሪዎች ነን አይደለንም? ወንድሞቼ ሁላችንም ስራ ሰሪዎች ነን አይደለንም? ለፊዎች ነን አይደለንም? ጥሩ። አሁን ከባዱ ጥያቄ ምን ይመጣል? ለማን ስል ነው ምለፋው? ስለዚህ ከልፋቱ በላይ ምን ተቀደመ ማለት ነው? ለማን ስል ነው ምሰራው፣ ለማን ስል ነው ምለፋው የሚለው ማወቅ ወሳኝ ነጥብ ሆነ። እንመለሳለን እዚች ነጥብ ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የቂያማ ቀን መጀመሪያ አላህ ፍርድ ሰጥቶ
እሳት የሚያስገባቸው 3 ሰዎችን ነው። የመጀመሪያ ፍርድ ሰጥቶ ጀነት የሚያስገባቸው እኮ አይደለም፣ እሳት የሚያስገባቸው 3ቱም ሰዎች መጠጠጫ አይደሉም፣ ዝሙት ሰሪ አይደሉም፣ ነብሰ ገዳዮች አይደሉም። 3ቱም ነብሳቸው ወደ ሃይማኖት ያስጠጉ ናቸው። በጣም የሚያስፈራ ሐዲስ ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? የመጀመሪያው ሰው ጀግና ነበር እዚህ ምድር ላይ። ማን ለሚያየው? ሰዎች ለሚያዩት። አላህ ይጠይቀዋል። ጀግንነት ሰጥቼ ነበረ ምን ሰራህበት ይለዋል። እሱም አፉን ሞልቶ ምን ይላል? የስንቶችን አንገት ቀልቼ በስተመጨረሻ የኔ አንገት በአንተ መንገድ ላይ ተቀላች ይለዋል። አሁን ሂሳብ ሰጪው ውስጥ ላይ የሚያጌታ ነው አይደለም? አሊሙን ቢዛቲ ሱዱር በልብ ውስጥ ምን እንደተቋጠረች የሚያውቀው ጌታ ምን ይለዋል? ዋሽተሃል ይለዋል። አላህ ከዚህ ውርደት ይጠብቀን። አላህ ከዚህ ውርደት ይጠብቀን። አላህ ከዚህ ውርደት ይጠብቀን። ዋሽተሃል፣ ጀግና እንድትባል ነበር ተብለሃል። እኔ ዘንድ ሂሳብ የለውም ውሰዱት ይባላል። ወዴት? ወደ እሳት። በምን መልክ? በክብር ቀኝና ግራው ተይዞ እንደዚህ እንደ ፖሊስ አይደለም፣ ገልብጡት ይባላል። በእግሩ ሲሄድ የነበረውን አላህ ምን ያደርገዋል? ሙሉ ለሙሉ በጭንቅላቱ እንዲገለበጥ፣ እግር ወደ ላይ ጭንቅላት ወደ ታች። ለምን? እዚህ ምድር ላይ የተገለበጠ ስራ የሰራ ሰው የሚቀጥለው ዓለም ላይ አላህ ይገለብጠዋል። ወደ ጀሃነም በፊቱ እየተጎተተ ይሄዳል፣ እሳት ውስጥ ይወረወራል። አሁን ልብ በሉልኝ፣ ሐዲቱን አልጨርሰውም። ለምን? ይሄንን ሐዲት እንጨርሳለን። አንገት ከመቀላት በላይ ምኑ ከበደ? ለአላህ ሲሉ አንገት መቀላት። አንገትማ ከመቀላት እኮ ወደ ኋላ አላች፣ ተቀልታለች። ለአላህ ሲሉ ግን አጥርቶ መስራቱ ከባድ ስለነበረ እድሜ ልኩን የኖረውን ሰውዬ በአንዲት ቃል አላህ ዋሽተሃል ብሎ ወደ እሳት ወረወረው። ያውም በመሬት ላይ ተገልብጦ በዛ ሁሉ ሰው ፊት ተዋርዶ። አላህ ከእንዲህ አይነት ውርደት ይጠብቅ። ስለዚህ አላህ ምን አለ? እኔ እኮ አግና የተብቃቃሁ ነኝ፣ አሹረካ በእኔ ላይ ከሚጋሩብኝ ተጋሪዎች የተብቃቃሁ ነኝ። አን ሽርክ በእኔ ላይ ከሚጋሩብኝ። መን አሚለ አመለን ስራን የሰራ ሰው፣ መን ያግለሰብ፣ አመለ የሰራ ሰው፣ መን ያግለሰብ፣ አሚለ የሰራ ሰው፣ አመለን ስራን የሰራ ሰው፣ አሽረከ እያጋራ፣ ፊሂ በስራው ላይ። ምን ማለት ነው? አሽረከ ፊሂ ምሳሌ ውዳሴን መፈለግ፣ ውዳሴን መፈለግ፣ የሰዎችን ዝና መፈለግ። ስለ እኔ ያልሰማችሁም እንዴ? እኔ እኮ ማለት እንደዚህ ነኝ ብሎ ለሰው ጆሮን ልክ እንደ ሳተላይት ዲሽ መዘርጋት፣ አዋራጅ ስራ አላህ ይጠብቃል። በጣም አደገኛ ስራ። ስለዚህ ይሄ ውዳሴ መጨረሻው የት ነው? ይሄው አሽረከ ፊሂ ስራውን ሲሰራ ውዳሴ የፈለገበት። አሁን ወደ ምሳሌ እናምጣው። ቅድምም ብለናል፣ 3ቱ ሰዎች መጠጠጫዎች አይደሉም፣ ዝሙት ሰሪዎች አይደሉም፣ ነብሰ ገዳዮች አይደሉም ብለናል። ሁለተኛው ሰውዬ ማን ነው? አሊም ነበር። 3ኛው ሰውዬ ሀብታም ነበር። አሁን ወደ ማን እንመለስ? ቁርአን ልቀራ ነው። ምሳሌ ማንም ሰው የለም እዚህ መስጊድ ውስጥ አርረህማን አለመል ቁርአን ኸለቀል ኢንሳን አለመሁል በያን እያል የሆነ ኮቴ ሰማ። አርረህማን አለመል ቁርአን ኸለቀል ኢንሳን አለመሁል በያን። ልዩነቱ ምን ሆነ? ሁለተኛው ሰዎች ዘንድ ያማረ ቢመስልም አላህ ዘንድ ግን ለኪሳራ ዳረገ። ለምን? ማሳመር ከነበረብን ማሳመር የነበረብን መቼ ነበር? ብቻህንም ሆነ ሰውም መጣ አሳምረህ መቅራት ግዴታ ነበር አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ስለ ደጃል ተናገሩና በጣም ሷሃባዎች ፈሩ። ከዚህ የበለጠ የሚያስፈራ ነገር ልንገራቸው አሉ። ደጃል እኮ በራሱ አስፈርቶ ነበር። ከሱ የበለጠ የሚያስፈራ ነገር ልንገራቸው አሉ። አዎ ሲባሉ ሰውየው ሰላት ይቆማል አሉ። ልክ ሰዎች እሱም ማየት ሲጀምሩ ሰላቷን ያሳምራታል አሉ። ስለዚህ በዚህ በሽታ ላለመለከፍ ነብሳችንን ከስር ከመሰረቱ ልንመረምራትና ከስራው በላይ ከባዱ ለአላህ ሲሉ መስራት ነውና ቁጥር 1 አላህን መለመን። አላህ ሆይ ለአንተ ብቻ ብለው የሚሰሩ ሰዎች አድርገን፣ ከምናቀው ከማናቀውም ሽርክ ጠብቀን ብለን አልቅሰን ልንለምነው ይገባል። ምክንያቱም አላህ ሱብሓነሁ ወተዓላ ለሱ ብቻ ተብላ ያልተሰራች ስራ ከሆነች አበደን አይቀበልም። ነቢያችን በሌላ ሐዲት ምን አሉ? እዚህ ምድር ላይ ሲያሰማ የኖረን ሰው አላህ ምን ይለዋል? ተሰምቶልሃል፣ እኔ ዘንድ ሂሳብ የለህም ይለዋል። የቂያማ ቀን አሉ። አሽረከ ፊሂ
ውዳሴን የፈለገበት ዝናን የፈለገበት ማዒ ለኔ በሚሰራው አምልኮ ላይ ገይሪ ከኔ ውጭ ያሉ አካላት እንዲያወድሱት ከፈለገ ተረክቱሁ ሰውየውን እተወዋለሁ። ለነማን ይተወዋል? አላህ ሊያሳያቸው ለፈለጋቸው ሰዎች እስቲ ደሞዝ ይክፈሉ ብሎ ለነሱ ይተወዋል። አንድ ወሽርከ አጋርቶ የሰራትንም ስራ አልቀበላትም ይላል። ስለዚህ ሐቂቀተን እንደዚህ ሐዲስ ወገብ ሰባሪ ሐዲስ የለም። ማንኛውንም አምልኮ ስንሰራ የሰዎች እይታ እንዳይገባብን ትኩረት ልናደርግ ይገባል። ኸይር ከሐዲሱ የምንወስዳቸው 3 ቁም ነገሮች፣ አንደኛ አላህ ስራውን ውድቅ እንደሚያደርግበት ምን ያደረገ ሰው ይዩልኝ ይስሙልኝ ውስጥ የገባ። ሁለተኛ አላህ ምንዳ እንደማይከፍለው ደሞዝ እንደሌለው። ሶስተኛ ለነዚያ እንዲያደንቁት ለፈለጋቸው ሰዎች አላህ ለነሱ ይተወዋል እንጂ አላህ ዘንድ አንድም ደሞዝ የለው። ኸይር 16ኛ ሐዲስ عن ابن عباس رضي الله عنهما قال كنت خلف رسول الله صلى الله عليه وسلم يوما فقال يا غلام إني أعلمك كلمات احفظ الله يحفظك احفظ الله تجده تجاهك إذا سألت فاسأل الله وإذا استعنت فاستعن بالله واعلم أن الأمة لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك ولو اجتمعوا على أن يضروك بشيء لم يضروك إلا بشيء قد كتبه الله عليك رفعت الأقلام وجفت الصحف أخرجه الترمذي وأحمد. خير إيه دقمو بتأم قديا له حديثه أصله نبياتشن تناقروا يسو هيوت ما ينك نقر يلم انتبهوا አይደለም ሰው ጉዑዝ አካል እንጨት እሳቸው ተደግፈው ንግግር ሲያረጉበት የነበረ ያንን ትተው ሚንበር ላይ ሲወጡ ግመል እንደምታለቅሰው ድምጽ አሰምቶ አልቅሷል። ሱሐባዎችም ሰምተውታል። ነብያችንም ሰለላሁ ዐለይሂ ወሰለም ከሚንበር ወንበራቸው ተነስተው ሄደው እቅፍ አድርገው ዝም አረጉት። ከዛ ምን አሉ? እኔ እኮ እሱን ተደግፌ ስናገር የነበረው ንግግር ቀርቶበት ነው ያለቀሰው። ኸይር እስቲ ይህን ሐዲስ እንየው ወደ ህይወታችንም እናምጣው። عن ابن عباس كعبد الله بن عباس تيزو رضي الله عنه الله ملكام سراچون يوددلاچون قال እንዲህ አሉ ኩንቱ እኔ እኮ ነበርኩኝ خلف ማለት ከጀርባ ረሱልላህ ከነብያችን ጀርባ እኮ ነበርኩኝ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን። የውመን ከለታት ባንድ ቀን ነብዩ እኮ እኔ አፈናጠውኝ ነበር። فقال አሉኝም ያላህ መልእክተኛ ያ ጉላም አንተ ልጅ ሆይ አሉ። በዛ በልጅነቱ የያዘው ይሄው ለኛ ተላልፎ መጣ። ኢኒ እኔ እኮ አሉት ነብያችን ኡዓሊሙከ አስተምርሃለሁ፣ ከሊማቲን ንግግሮችን አስተምርሃለሁ፣ እሕፈድላህ የአላህን ህግጋቶች ጠብቅ። ምሳሌ ዛሂረተን ወባጢና ውስጥም እላይህም የሱን ህግጋቶች ጠብቅ። እሕፈዝ አሰላት ስግደትን ጠብቃት። እሕፈዝ ፈርጀክ ብልትህን ጠብቅ። መጠበቅ ያለበትን ሁሉ አንተ ጠብቅ። እሕፈድላህ ያላህን አዋሚር አይ እተቢዕ አሕካመላህ ያላህን ህግጋት አንተ ጠብቅ። አንተ ድርሻህን ሰራ። የሕፈዝክ አላህ ደግሞ አንተን ይጠብቅሃል። እሕፈድላህ ያላህን ህግጋቶች ጠብቅ። ተጂድሁ ታገኘዋለህ። ቱጃሃክ ፊት ለፊትህ አላህን ታገኘዋለህ፣ እርዳታውን ታገኘዋለህ። አላህ ለኛ ቅርብ ነው ሲባል ያዙልኝ ይሄን ነጥብ። ለባሪያዎቹ በመስማቱ በማየቱ በማወቁ ቅርብ ነው። ለነማን? ለሁሉም ባሪያዎቹ። እውነተኛ ያላህ ባሪያዎች እየሁን በሄድን ቁጥር የሱም እርዳታ የዛው ልክ በጣም እየቀረበ ይሄዳል። ለነብያችን ሰለላሁ ዐለይሂ ወሰለም አላህ ምን አላቸው? ጠላቶቻቸው ሲያስፈራሯቸው አለይሰ አላሁ ቢካፊን አብደ አላህ ለባሪያው በቂ አይደለምን? ስለዚህ ባርነታችን የእውነት በተረጋገጠ ቁጥር አላህ የኛ ረዳት ይሆናል። አሁን ወደ ማን ምሳሌ እንምጣ? ወደ ነብዩላህ ዩሱፍ አለይሂ ሰላም። ነብዩላህ ዩሱፍ ከነበሩበት አገር ወንድሞቻቸው ሸይጣን አሳስቷቸው አባታችን እንዴት ነው ይሄ ልጅ ከኛ ለይቶ የሚወደው ብለው ጉርጓድ ውስጥ ከተቱት። ከዛ በኋላ መንገደኞች ሲመጡ ከጉርጓዱ ሲያወጡት ሰዎቹ
ባሪያ ነው ብለው ጨዋውን ሰው ሸጡት። ግብፅ የሚባል ማይታወቅበት አገር ገባ። አባቱ ነቢይ፣ አያቱ ነቢይ፣ ቅድመ አያቱ ነቢይ፣ ራሱ ነቢይ የሚሆነው ለወደፊት ባሪያ ሆኖ ተሽጦ ሰው አገር መኖር ጀመረ። ማይታወቅ አገር ሆኖ ግን እሱ ማንን ፈራ? አላህን ፈራ። ስታሳድገው የነበረችዋ ሴት ቤት ውስጥ አስገባችና አሉ የሚባሉ በሮችን ዘጋች። አላህ ምን አለ? ወገለቀቲ አብዋብ፣ በሮችን ሁሉ ዘጋችበት አለ። ወቃለት አለችው፣ ሀይተለክ ና በቶሎ ተዘጋጅቼልሃለሁ ብላ ወደ ብልግና ጠራችሁ። እሱ አሁን አላህን ፈሪ ነው አይደለም? የመጀመሪያ ንግግር አሰማ። ምን ሲል? ቃለ መዐዘላህ፣ እኔ በአላህ እጠበቃለሁ ከዚህ ሸር አለ። ቦታው ላይ አልቆመም፣ እየሮጠ ወደ በሩ ሄደ። ከኋላው ተከተለችው፣ ልብሱም ቦጨቀችው። በሩ ተከፈተ። ባሏ ከበሩ በስተጀርባ ነበር። ወሬዋን ቅይር አርጋዛው፣ ቤተሰቦችህም በተንኮል የሚተናኮል ሰው ወይ ኃይለኛ ግርፋት ወይ እስር ቤት መግባት እንጂ ምን አማራጭ አለ አለች። የእሳቸው መልስ ነው። ቢከራከሩ አያሸንፉም አይደል? ምን አሉ? ሂየ ራወደትኒ አነፍሲ፣ እሷ እኮ ናት ከነፍሴ ያባበለችኝ። አላህ ደግሞ የተናገርኩትን ያውቃል አሉ። አላህ ደግሞ ሊመሰክርላቸው ባዶ ቤት ውስጥ የፈሩት ጌታ ምን አለ? እዛሁን ትልልቅ ሰዎች ቢያወሩ ወሬው ይታመናል? ለእሱ አዳልተዋል ለእሱ አዳልተዋል ሊባል ነው። ወሸሂደ ሻሂዱን ሚን አህሊሃ ይላል አይደል ሱረቱ ዩሱፍ ላይ። የእሷ ቤተሰብ የሆነ ጡት እየጠባ ያለ በጀርባ በአንቀልባ የታዘለ ልጅ ገና አፍ ያልፈታ ምን አለ? ኢንካነ ቀሚሱሁ ቁደ ሚን ቁቡሊ፣ የዩሱፍ ቀሚስ የተቀደደው ከፊት ለፊት በኩል ከሆነ እሷ እውነቷን ነው እሱ ዋሽቷል አለ። ለምን? ሴት ልጅ ልትደፈር ስትል ትታገላለች አትታገልም? ላለመደፈር። ሰዎች እኮ ስለ ቀሚስ መቀደድ አያውቁም ነበረ። ውስጥ ምን እንደተሰራ የሚያውቀው ጌታ ዩሱፍን ነፃ ሊያወጣቸው ያ ህፃን ልጅ ጡት እየጠባ ያለ ምላስ ያልፈታ ምን አለ? ከጀርባው ከተቀደደ ግን እሱ እውነተኛ ነው እሱ ዋሽታለች አለ። ከጀርባው ሲታይ ከጀርባው ተቀዷል። ቤት ውስጥ የፈሩት ጌታ ከፊት ለፊት ጠበቃቸው። አፍ ባልፈታ ልጅ ነፃ ወጣቸው። አሁን ከኛ የሚፈልገው ምን አይነት ነገር ነው? እንዲህ አይነት አላህን መፍራቶችን እንድንዋ ነቢያችን ሰለላሁ ዐለይሂ ወሰለም ትምህርታቸውን ቀጠሉ። እሕፈድላህ፣ የአላህን ህግጋት ጠብቅ፣ እሱ ራሱ ይጠብቃል። በሌላ ሐዲታቸው ምን አሉ? ተዓረፍ ኢለላሂ ፊረኻ፣ በሰላሙ ጊዜ ጌታህን ተዋወቀው፣ ያዕሪፍከ፣ ያውቀሃል፣ ፊሽዳ፣ በብርቱ ሰዓት በተጨነቅበት ሰዓት እሱ ይደርስልሃል። ከዛ ነቢያችን ቀጠሉና ምን አሉ? ኢዛ ሰአልተ፣ ስትለመን፣ ፈስአሊላህ፣ አላህን ብቻ ለመን። ወኢዛ እስተዐንተ፣ እገዛ ስትፈልግ፣ ፈስተዒን ቢላህ፣ በአላህ ብቻ ታገዝ። ወዕለም፣ እወቅ፣ አነል ኡመተ፣ ህዝቦች በጠቅላላ ለው እጅተመዐት፣ ቢሰበሰቡ ምን ለማድረግ? አላ አንየንፈዑከ፣ አንተን ሊጠቅሙ፣ ቢሸይኢን፣ በአንዳች ነገር አይደለም እናት አባት ዘመዶችን የዓለም ህዝብ ቢሰበሰብ ቢሸይኢን፣ በአንዳች ነገር ለም የንፈዑከ፣ አንተን እኮ ሊጠቅሙ አይችሉም፣ ኢላ፣ ሲቀር እንጂ፣ ቢሸይኢን፣ በዛች አንዳች ነገር ማናት እሷ? ቀድ፣ በእርግጥ፣ ከተበሁላህ፣ አላህ ድሮ የጻፋት፣ ለከ፣ ለአንተ የጻፈልህን ነገር ሰበብ ሆኖ ይረዳዋል እንጂ ያልተጻፈውን ማንም ቢሰበሰብ አይሰጥህም። አንድ ወለው ይጅተመዑ፣ ቢሰበሰቡ፣ አላ፣ በአየዱሩከ፣ አንተም በመጉዳት ላይ ቢሰበሰቡ፣ ቢሸይኢን፣ በአንዳች ነገር፣ በትንሽ እኮ ነው። ለዚህ ምሳሌያችን ነቢያችን ናቸው ሰለላሁ ዐለይሂ ወሰለም። የመካ ሙሽሪኮች ምን አሉ? ከእያንዳንዱ ጎሳ አንዳንድ ወጣት ይመረጣሉ፣ ሰይፍ ይሰጠው አሉ። ሁሉም በአንድነት በኩል ሰዓት ሙሐመድ ከቤቱ ሲወጣ በሰይፍ ይምታው፣ በኒ ሃሺሞች አይበቀሉንም አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው በር ላይ ሰው በከበበበት በመሃላቸው አልፈው ሄዱ። ፈአኽሸይናሁም ፈሁም ላ ዩብሲሩ፣ አይናቸውን ሸፈን ነው እነሱም እማያዩ ሆኑ። ያ ሁሉ ወጣት መሃል እሳቸው አልፈው ሄዱ። ምን ስለሆነ? አላህ ስለ ሸፈናቸው፣ ስላልተጻፈባቸው። የተጻፈባቸው እስቀን የኡሁድ ጦርነት ቀን ደሞ ወጡና ጥርሳቸው ተሰብሮ ተመለሱ። ስለዚህ አንዲት ነገር በዚች ምድር ላይ አይደርስብንም አላህ የጻፋት እንጂ፣ አንዲትን ነገር አናገኝም አላህ የጻፋትን እንጂ። ምድር ላይ ያሉ
ሰዎች ሰበብ ናቸው። ሰበቡ ራሱ ምን ስለሆነ ነው? ንገሩኝ። ሰበቡ ራሱ ምን ስለሆነ ነው? ስለተጻፈ ነው። ስለዚህ ሰበብ ላይ ብቻ ልንጠጋ በፍጹም አይገባም። ሰበብንም ልንተው አይገባም። ወጀዐልና ሊኩሊ ሸይኢን ሰበባ፣ ለሁሉ ነገር ሰበብ አደረግንለት። አሁን ተመልከቱ፣ መርየም ያላህ ሰላትና ሰላም በሷ ላይ ይሁንና ልጅ ከማርገዟ በፊት በሰላሙ ጊዜ ምን ነበረች? የተለያዩ ፍራፍሬዎችን ቤቷ ድረስ አላህ ያመጣላታል። አና ለኪ ሃዳ፣ ይሄን ከየት አመጣሽው እስክትባል ድረስ አምጣ። ግን የወለደች ቀን አላህ ምን አላት? ወኹዚ ኢለይኪ ቢጂድዒን ነኽል፣ የተምሩን ዛፍ ነቅንቂው አላት። ልጅ በማማጥ ደክሟት ነበር አልነበረም? ደክማለች እኮ ኦልሬዲ። ባልደከመችበት ጊዜ እህል ያመጣላት ጌታ የፈለገ ቀን ደግሞ ምን አላት? ወዝውዥው አላት። ስለዚህ ከዚህ ምን እንይዛለን? ያሻውን ሰሪ ብቻውን ቀሪ። ለም የዱሩከ፣ በፍጹም አይጎዱህም፣ ኢላ ቢሸይኢን፣ በዛ ነገር ቢሆን እንጂ ቀድ፣ በእርግጥ ከተበሁ ላሁ ዓለይክ፣ አላህ በአንተ ላይ የጻፈው ነገር ሲቀር። ምክንያቱ ደግሞ ምንድን ነው? ሩፊዓት፣ ተነስታለች እኮ አልአቅላሙ፣ ብዕሯ ተነስታለች። የትኛዋ ብዕር? ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? አላህ ብዕርን ፈጠረ አሉ። መጻፊያ ጻፍ አለው። ብዕር ምን አለ? ምን ልጻፍ አለው? እስከ ቅያማ ድረስ የሚከሰተውን ጻፍ አለው። እቺ ዛሬ የተቀማመጥናት መቀማመጥ ተጽፋ ነው አይደለም? ተጽፋ ነው። ጻፍ አለው። ስለዚህ ነቢያችን ምን አሉ? ሩፊዓት፣ ተነስታለች። አልአቅላሙ፣ ቀለሟ ተነስታለች። ወጀፈት፣ ደርቃለች። አስሁፉ፣ ይሄ ወደዚህ ምድር ከመምጣታችን በፊት ለውሐል መሕፉዝ የሚባል ጥብቁ መጽሐፍ የሚባል የት አለ? አላህ ዘንድ አለ። ያ መጽሐፍ ላይ ሁሉ ነገር በምን በዝርዝር ፊ ኪታቢን ሙቢን፣ ግልጹ መጽሐፍ ላይ አንድ ሰው ስንት ሽበት አለው፣ ስንት ጊዜ ጉርስ፣ ስንት ጊዜ ትኝት፣ ስንት ቀን መብላት፣ ስንት ልጅ፣ ስንት ሀብ፣ ስንት ድህነት፣ የት ይበላል፣ የት ይሞታል፣ ምን አይነት ይሆናል ኑሮ፣ እያንዳንዷ ነገር ተጽፋለች። ጥሩ። የቀደር ጥቅሙ ምንድን ነው? አላህ ራሱ ነገረን። ምን አለ? ከልክ በላይ ባገኛችሁት ነገር ድንበር አልፋችሁ እንዳትደሰቱ። ለምን? ወሳኙ ማን ነው? ቀደሩን የጻፈው አላህ። መደሰት እኮ ተፈቅዷል። በራስህ እንዳደረግከው ግን መስሎ ድንበር እንዳታልፍ እሱ ነው የጻፈው። አንድ። ሁለተኛ፣ ሐዘንም ቢያጋጥምህ፣ ድህነትም፣ የጤና ማጣትም ቢያጋጥምህ እዝን ብለህ ትክዝ እንዳትል። ለምን? ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢና ሊላህ፣ እኛ እኮ የአላህ ነን፣ የማንም አይደለንም። ወኢና ኢለይሂ፣ እኛ እኮ ወደሱ ራጂዑን፣ ተመላሾች ነን። ስለዚህ እሱ ቢጽፈው እንጂ እሱ ሳይጽፈው ስብራት አይደርስብኝም፣ ድህነት አይመጣብኝም። የመጀመሪያ ነገር ሰላም ማግኘት የፈለገ ሰው ሲከስር፣ ለምሳሌ አልሐምዱሊላህ አላ አቅዳሪላህ አለ፣ ምስጋና ይገባው ለአላህ ውሳኔ አለ። አተረፈ አላተረፈ? አተረፈ። ልክ ነቢያችን እንዳሉት ሰለላሁ ዐለይሂ ወሰለም አሰብሩ ዒንደ ሰድመቲ ኡላ፣ የመጀመሪያዋ ግጭት እኮ ስታጋጥም ነው ትዕግስት ማለት አሉ። የመጀመሪያው ትዕግስት ሲገጥም ከታገስክ አላህ በምን ይተካዋል? አላህ ምን አለ? በነቢያችን አንደበት ሰለላሁ ዐለይሂ ወሰለም መላኢካዎችን ይጠይቃቸዋል። ባሪያዬ የልቡም ፍሬ የሚወደውን ነገር ስትወስዱበት ምን አለ? አመሰገነ። ወስተርጃዐ፣ ጉዳዩን ወደ አንተ መለሰ። የምስጋና ቤት የሚባል ጀነት ውስጥ ገንቡለት ይላል። ምን ትፈልጋል? ግን አልታገስክም እንበል፣ ሐዘኑም ይጎዳሃል፣ ጀነቱንም ታጠዋለህ። ስለዚህ ሁሉ ነገር ቀደረን መቅዱራ፣ የተወሰነና የተብራራ የተጻፈ ነው። እጅ እንስጥ ለአላህ ቀደር። 17ኛ ሐዲስ عن عمر رضي الله عنه أنه جاء إلى الحجر الأسود فقبله فقال إني أعلم أنك حجر لا تضر ولا تنفع ولولا أني رأيت النبي صلى الله عليه وسلم يقبلك ما قبلتك أخرجه البخاري. كعمر تيزو الله ملكم سراتشون يولد الله تشونا أنه عمركو جاء متو إلى الحجر ود حجر الأسود
ጥቁሩ ድንጋይ በመባል ወደሚታወቀው ካዕባ ላይ ወዳለው ፈቀበለህ ከዛ ሳሙት ድንጋዩ ፈቃል ዑመር እንዲህ አሉ ኢኒ እኔኮ አዕለሙ አውቃለሁ አነከ አንተኮ ሐጀሩን ድንጋይ ነህ አሉት። እያስተማሩ ነው እንግዲህ። ምክንያቱም አዳዲስ ሰለምቴዎች አሉ። ሰዎች እምነታቸው ግራ ሊጋባቸው ይችላል። የዚህ የሐጀር አልአስወድ የጥቁሩ ድንጋይ ጉዳይ ሰው ሁሉ እየሄደ የሚስመው አቅሙ የቻለው በምን ምክንያት እንደሆነ አዋቂው ዑመር አብራሩ። ነቢያችን ሰለላሁ ዐለይሂ ወሰለም የዑመርን አዋቂነት ሲመሰክሩ ምን አሉ? በህልሜ ወተት ስጠጣ አየሁ አሉ። ትንሽ እንደጠጣሁ ለዑመር ሰጠሁት፣ ግጥም አድርጎ ብዙ ወተት ጠጣ አሉ። ተጠየቁ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ህልሙን ፈቱት ሲባሉ ዕውቀት ነው አሉ። ስለዚህ ዑመር ምን ተሰጥቷል ማለት ነው? ዕውቀት ተሰጥቷል። ይሄው ከተሰጠው ዕውቀት ውስጥ ምን አለ? ሐጀረል አስወድን ሲያይ ሳመው። ከሳመው በኋላ ምን አለ? ኢኒ እኔኮ አዕለሙ አውቃለሁ አነከ አንተኮ ሐጀሩን ድንጋይ ነህ ላ ተዱር አትጎዳም ወላ ተንፋዕ አትጠቅምም። ነገር ግን ወለውላ አኒ እኔኮ ረአይቱ ባላይ ኖሮ አነቢይ ሰለላሁ ዐለይሂ ወሰለም ነቢያችንን ሰለላሁ ዐለይሂ ወሰለም ባላያቸው ኖሮ ዩቀቢሉክ ሲስሙ ባላይ ኖሮ ማቀበልቱክ እኔ አልስምህም ነበር ከመሬት ተነስቼ። ስለዚህ ነቢያችን የሰሩትን ጠቅላላ ሰለላሁ ዐለይሂ ወሰለም እኛ እንሰራለን። አኽረጀሁ አልቡኻሪ ኢማም አልቡኻሪ ዘግበውታል። 18ኛ ሐዲት አን ባዕዲ አዝዋጅ ነቢይ ሰለላሁ ዐለይሂ ወሰለም عن النبي صلى الله عليه وسلم قال من أتى عرافا فسأله عن شيء لم تقبل له صلاة 40 ليلة أخرجه مسلم. እስልምናችን የሩቅ ሚስጥርን ጉዳይ ለአላሁ ስብሓንሁ ወተዓላ ብቻና ብቻ ነው ያደረገው። የሩቅ ሚስጥር መፋቲሁል ገይብ የሩቅ ሚስጥር መክፈቻዎች በማን እጅ ብቻ ነው ያሉት? በአላህ ብቻ ነው ያሉት። ነገ ምን እንደሚከሰት የት እንደምንሞት አሁን 2 ሰዓት ከ5 ደቂቃ ላይ ምን እንደሚከሰት የሚያውቀው ማን ብቻ ነው? አላህ ነው። አላህ ምን አለ? ቁል በላቸው መልእክተኛዬ ሆይ ላ ያዕለሙ ማንም እኮ አያውቅም መን ፊ ሰማዋቲ በሰማያት ውስጥ ያለውን ወልአርድ በምድርም ውስጥ ያለውን አልገይብ የሩቅ ሚስጥርን ኢላላህ አላህ ብቻ ሲቀር እንጂ ማንም አያውቅም። ስለዚህ ይሄና የሚቀጥለው ሐዲት 18 እና 19 ከሩቅ ሚስጥር ጋር የተገናኙ ናቸው። አሁን 3 ፍርድ እንይዛለን። መጀመሪያ ወደ ሐዲቶቹ ከመግባታችን የሩቅ ሚስጥርን ሰው ዘንድ ሄዶ መጠየቅ ምን ላይ ይጥለናል? አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም የእሳቸውን ቃል ነው የምንይዘው። የሩቅ ሚስጥርን አውቃለሁ ሚል ጋር የሄደና የጠየቀ ሰው የ40 ቀን ሰላቱ ውድቅ ነው አሉ። የአንድ ቀን ሰላት ራሱ አላህ ዘንድ ያስጠይቃል አያስጠይቅ? ስለዚህ በሰላታችን አንቀልድ። ምሳሌውን ሳመጣ ግን በጣም እንደነግጣለን። ሄዶ የጠየቀ ምሳሌ እግር ኳስ ላይ አላህ ይዘንልንና አሁን እግር ኳስ ማያይ ሰው አለ? ውሸት ነው ሰው አያይም ቢባል ብዙ ሰው ኳስ ያያል። አላህ ካዘንለት ውጭ ምን ያደርጋሉ? ወፍ ያዘጋጃሉ። እዛ ጋር የሁለቱም አገር ባንዲራዎች ያደርጋሉ። ወፉ ይለቀቃል። ሄዶ የነካው ያሸንፋል ይላሉ። ከመቼ? ከጨዋታው በፊት። ጥንቆላ ነው አይደለም? ጥንቆላ ነው አይደለም? ጥንቆላ ነው አይደለም? ነው። ምክንያቱም ከ90 ደቂቃ በኋላ ምን እንደሚከሰት የሚያውቀው ማን ብቻ ነው? አላህ ነው። ይሄው ነቢያችን ምን አሉ? የጠየቃሉ የ40 ቀን ሰላቱ ውድቅ ነው አሉ። አንድ ሁለተኛ ካመነበት ደግሞ አሉ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደው ሸሪዓ ክዷል አሉ። አላህ ይጠብቀን፣ አላህ ይጠብቀን። ሶስተኛ አጅር የሚያገኝ ሰው አለ ጠንቋይ ቤት በመሄድ። ማነው እሱ? ጠንቋዩን እዛ ድረስ ሄዶ ምን የሚያደርግ ያለበት ጥንቁልና ስተት እንደሆነ በቁርአን በሐዲስ ሁጃ ማስረጃዎችን አቅርቦ ሰዎች ከዛ ሰውዬ እንዲርቁ ያደረገ ይሄ ምን ይባላል? ሙጃሂድ ይባላል። በዘመናችን ሼክ አልባኒ ረሂመሁላህ አላህ ይዘንላቸውና የነበሩበት ከተማ ላይ አንድ ጠንቋይ ገብቶ ምን ያደርግ ነበር? የሞቱ ሰዎችን ሩህ ነፍሳቸውን እዚህ አምጥቼ ያናግሯቸዋል። አባትህም ይሁን ምን ከሱ ጋር ያወራሃትን ሚስጥር እዚህ ድጋሚ ታገኛታለህ ይል ነበር። በጣም የብዙውን ሰው የከተማውን ሰው
እምነት እንዳበላሸ ሲያውቁ ደረሳዎቻቸውን ይዘው ሄዱ። ከዛ ምን አሉት ለዚህ ጠንቋይ እኔ የቡኻሪን ሩህ እንድታመጣልኝ እፈልጋለሁ፣ ስለ ሐዲስ ምጠይቀው ነገር አለ አሉት። እሱ ቡኻሪ ምን እንደሆነ ምን ያውቃል? ቆይ ቀን ይሰጠኛል። በዛው ጓዙን ጠቅልሎ ከዛ ከተማ ወጣ። ስለዚህ ይሄ ጠንቋይ ቤት መመላለስ የሚባል ሲኒ ከጠጡ በኋላ ወስዶ ሰጥቶ ምን ይታያችኋል ማለት እንደዚህ እጅን ሰጥቶ እጅህ ላይ የሚታየኝ ነገር አለ፣ በጣም ተስፋ አለ፣ በጣም የሚታየኝ ነገር አለ ይላሉ። እዚህ ላይ ምን ይታያችኋል? ምን ይታያችኋል? አላህ የፈጠረው እጅ አይደል? በቃ በሕፃንነት የነበረው መስመርና አሁን ያለው መስመር ይገናኛል። አላህ ከዚህ በኋላ ደግሞ እድሜ ከሰጠኝ ጭራሽ ይሸበሸባል አይደል? እነሱ ግን አያርፉ። እጅ ስጠን ብለው ስለ ነገ ይናገራሉ። ስለ ነገ የሚያውቀው ማን ብቻ ነው? አላህ ነው። ስለዚህ ማንም እንዳይሸውደን አደራ። 18ኛ ሐዲስ وعن بعد أزواج النبي صلى الله عليه وسلم عن النبي صلى الله عليه وسلم قال من أتى عرافا فسأله عن شيء لم تقبل له صلاة 40 ليلة أخرجه مسلم. وعن بعد ككفيل أزواج النبي كنبي مستوج صلى الله عليه وسلم يا الله صلاة السلام برساتو ليهوننا عن النبي يا الله نبيكو صلى الله عليه وسلم قال اندهانو من أتى يهيد سو يمت سو عرافا تنقوي زند يهيد سو فسأله تنقوي يتأيكو سو عن شيء سل عند تنقولا نقلو دفيت من يقات منيال باكستي تنبيلين بلو تنقوي بيت يدو يستنقول سو لم تقبل الله قوي يقبلو له إهن قلسا صلاة سجدة 40 ليلة 40 ليلة يسجدون مالتم 40 كان يسجدون صلاة الله يقبلو. أخرجه مسلم إمام مسلم زقبوتا. خير 19 حديث تياجنة الله عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال من أتى كاهنا أو عرافا فصدقه بما يقول فقد كفر بما أنزل على محمد أخرجه أبو داود وهو حديث صحيح. كأبا هريرة يزو الله ملكام سراتشون يودد الله تشونا عن النبي نبياتشنكو صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال انديانو من أتى يمتاسو كاهنا كاهن ميبالو كجينوش غا دغمت ميسرانا ويم جينوچن ጠይቆ ምን ይከሰታል የሚል ነው። አው አራፈን ወይንም እነዚህ አራፍ ደግሞ የሚባሉት ኮከብ ቆጣሪ ይባላሉ። ኮከብ ቆጥረው ሌላ ነገር ተጠቅመው የሩቅን ሚስጥር ሁለቱም ግን ምኖች ናቸው? ካሂንም አራፍም ጠንቋዮች ናቸው። የሚጠነቁሉበት አይነቱ ነው የሚለያየው። እዛ ሰው ዘንድ የሄደ ሰው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ፈሰደቀሁ እውነት ነው ብሎ የተቀበለው ቢማ የቁል ይሄ ጠንቋይ የሚለውን ሰውዬ ሚናገረው እውነት ነው ብሎ ያመነበት ሰው ፈቀድ በእርግጥ ከፈረ ክዷል እኮ ቢማ የካደበት ጉዳይ ደግሞ ኡንዚለ በተወረደው እኮ ነው የካደው በምን አላ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢያችሁ ሙሐመድ ላይ በተወረደው ሸሪዓ በእስልምና ክዷል። هاين حديث عن عبد الله ابن عمرو ابن العاص رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول كتب الله مقادير الخلائق قبل أن يخلق السماوات والأرض 50,000 سنة قال وعرشه على الماء أخرجه مسلم. عن عبد الله كعبد الله تيزو ابن عمرو يا أمر لجهنوت ابن العاص يا عاص لجهنوت رضي الله عنهما الله ملكام سراتشون يودد الله تشونا قال اندهالو سمعت سمتشالو رسول الله يا الله ملكتنيا صلى الله عليه وسلم يقول يا الله صلاتنا سلام برساتشو ليهم كتب الله كوت صافة مقادر لكيتان الخلائق يفطرانن لكيتات صافة لملائكتوች እገሌ ባለ ሁለት ክንፍ እገሌ ባለ 3 እነገሌ ባለ 4 ጅብሪልን ይመስል ባለ 600 ክንፍ የሰው ልጆችን አንዱን ቀይ አንዱን አጭር አንዱን ጥቁር አንዱን ረጅም አንዱን መላጣ አንዱን ጸጉረ ጎፈሬ ወንድ ሴት የልጅ ብዛት እስትንፋስ እያንዳንዷ ልኬታ እኮ መቃዲር ማለት ልኬታ አልኸላኢቅ የፍጡሮችን አላህ ጻፈ ከተበ አላህ ጻፈ ቀብለ በፊት እኮ ነው የጻፈው አየኽሉቃ ከመፍጠሩ በፊት አሰማዋት ሰማያትን
ወልአርድ ምድሮችን ከመፍጠሩ በፊት ከስንት ዓመት በፊት? ب50 50 ألف ሺህ ب50 50 ألف ሺህ ሰና 50 ሺህ ዓመት በፊት ቃል ነቢያችን አሉ ወዓርሹሁ የአላህ አርሽ ደግሞ ዓለል ማእ ከውሃው በላይ እኮ ነው። አኽረጀሁ ሙስሊም ኢማም ሙስሊም ዘግበውታል። ከዚህ ሐዲት የምናጸድቀው ምንድን ነው? አንደኛ አርሽ የተባለው ጉዳይ ውሃው የተባለው ጉዳይ 7 ሰማያት 7 ምድር ከመፈጠራቸው በፊት የተፈጠሩ እንደነበሩ እናረጋግጣለን። በዛ ላይ ደግሞ የአላህ አርሽ ከውሃው በላይ እንዳለ እናምናለን። የገይብ የሩቅ ሚስጥር ጉዳዮች በተነገረን መልክ ሳናመሳስል ውድቅ ሳናደርግ ሙሉ ለሙሉ እንቀበላቸዋለን። ኸይር ኢንሻአላሁ ተዓላ የዛሬው ትምህርታችን በዚህ ተጠናቋል። የሚቀጥለውን ደርስ ከ21ኛው ሐዲት እናነሳለን። ሱብሓነከ አላሁመ